አንተ ማለት እኔ ነኝ። አንድ አካል አንድ አምሳል ሆነናል አይደል እንዴ? ይቅር ይበልህ እግዚአብሔርን ይቅር ይበልህ ፈጣሪ። በስመ አብ ወወልድ ወመንፈስ ቅዱስ። ምንድን ነው የሚያወራው? በዚህ መልኩ ህይወትን የምንለውጠው? በቃ ሀብታም ሲያደርግህ ለሱ ቀይ ዶሮ ጥቁር ዶሮ ሰላም እንዴት ናችሁ የዩቲዩብ ቤተሰቦቻችን? ዛሬ በአዲስ ርዕስ መተናል። ቪዲዮ ለመስራት ሀሳቡን ያመጣችው ትዕግስት ናት። ግን እሷ ውጭ ነው ያለችው። አሁን ፀጉሯን ምናምን እየተሰራራች ነው እና ከዛ በፊት እኔ ፍራንክ ላደርጋት አስቤያለሁ እና የሆነ እስኪ አቋራጭ መንገድ ልጠቀም ነው። ህይወታችን እየተሻሻለ አይደለም፣ ኑሯችን እየተሻሻለ አይደለም እና አቋራጭ መንገድ መጠቀም አለብን ምናምን ብዬ አነ ጓል ልባት ነውና እስኪ እሷ ምን ትለናለች የሚለውን ነገር እስኪ ሪአክሽኗን እናያለን። ከዛ በፊት ግን ቪዲዮአችንን ላይክ ብላችሁ ጀምሩ፣ ሰብስክራይብ አድርጉ፣ ለወዳጅ ለቤተሰቦቻችሁም ሼር አድርጉ። ወደ ቪዲዮ እማ ናይ እንጂ ቪዲዮ እንስራው። አንድ ሰዓት ተነባክ በቃ ሽርጉድ እሺ፣ ሰላም ባያችሁ አብረን እንበላችሁ። እሺ፣ ሰላም እንዴት ናችሁ ቤተሰቦቻችን? ደህና ናችሁ ወይ? ሰላም ናችሁ ወይ? እኛ በጣም ደህና ነን እግዚአብሔር ይመስገን። እንግዲህ ቶሎ ቶሎ ለመምጣት ነበረ ቃል የገባነው ግን ምንም አልተሳካልንም። በ6 ቀንም በ5 ቀንም ቢሆን ያው እንመጣለን እና ደህና ናችሁ ግን? እንዴት ነው ኑሮ? እንዴት እያደረጋችሁ ነው? እኛ በጣም ደህና ነን። እስኪ ዛሬ ሌት ባለ ቶፒክ ነው ለመምጣት ያሰብነው። እንደዛ ነው ያሰብነው። እንግዲህ እስኪ አንቺ ከዛ በፊት ግን አንድ ነገር ማውራት እፈልጋለሁ። ቪዲዮ ይቆይና ማለት እኔ አዲስ ነገር መሞከር እፈልጋለሁ። ማለት በጣም ብዙ ነገር ሞክረናል፣ ኑሯችንን ለማሻሻል በጣም ብዙ ነገር ሞክረናል አይደል? ግን እስካሁን በቃ ምንም ሊሆን አልቻለም እና የተለየ ሀሳብ አለኝ። እሱን ልንገርሽና ከዛ በኋላ ወደ ቀጣዩ እንሄዳለን። ፕሮግራማችን አይሻል እና ቪዲዮ ይቆማ አይለቀቅም እኮ ችግር የለም። ምን አለ መሰለሽ ማለት ይሄ ምሬን ነው፣ እውነቴን ነው። ኑሯችን እንደትይው በጣም አንቺ በጣም ብዙ ነገር ትሞክራለሽ፣ እኔም እሞክራለሁ ነው። ግን በቃ ምንም አዲስ ነገር ጠብ የሚል ነገር የለም። የሆነ ነገር ሀሳብ አለኝና እሱን ሀሳብ ላካፍልሽ ነው። በእርግጥ እኔ ወስኛለሁ ማለት ነው። በቃ ያሰብኩት ምንድነው እጣ ፈንታዬን ማወቅ እፈልጋለሁ። የኔ ብቻ ሳይሆን የሁላችንም እጣ ፈንታ ማወቅ እፈልጋለሁ። አዋቂ ቤት ሄጄ እጣ ፈንታዬን ለማወቅ ወስኛለሁ። የምሬን ነው፣ ቀልድ አይደለም። ማለት በጣም ብዙ ነገር እየሞከርን ነው። በጣም ብዙ ነገር እየሞከርን ነው። ግን በቃ ምንም ኢቭን ራሱ በቃ የምናደርገው ነገር ራሱ አይበረክትም። ወላ ምናምን የሆነ ችግር አለ ማለት ነው። ስለዚህ መንፈስ ቅዱስ ይቅር ይበላል። የመጨረሻ ውሳኔ በቃ ማለት የመጨረሻ አማራጭ አድርጌ ወሰድኩት እሱን ነው። ያው ወስኛለሁ እንደው ዝም ብለሽ እንድታውቂ በማለት ነው። ኧረ እባክህ እንደዛ ነው ደግሞ ምን ማለት ነው? አንተ ስለፈለክ ብቻ ይሄ እኮ የኔን ህይወት ያማከለ ነው። ምን ማለት ነው? ሲጀምር ከሆነ ምን ችግር አለው? ምን ማለት ነው? ህይወታችን የሚለወጥ ከሆነ ምን ችግር አለው? ብዙ ነገር እኮ ሞከርና አንቺ ሞከርሽ፣ እኔም ሞከርኩ፣ ግን ጠብ ምን ነገር የለም። ስለዚህ በቃ የተሻለ ነገር ለማግኘት ስንት ዓመት ነው? እኔ 29 ሆነኝ። አሁን ይሄ 29 ዓመት ቢያንስ የተሻለ ነገር ደረጃ ላይ መቀመጥ ነበረብኝ አይደል?
እንደዚህ ነው በቃ እንደዚህ ነው ማለት እንደዚህ ባጭው በትንሿ ነገር ነው ተስፋ የምትቆርጠው። ገና ምንም 32 እያለ ሲሄድ እኮ በቃ የኔም እድሜ ያንቺም እድሜ እየሄደ ነው። ምንድን ነው የምትይው? ቆይ እንደዚህ አይነት ሀሳብ ያማከረ ሲጀመር እኔ መቼም አሁን የማማክረው ጓደኛ እንደዚህ ታውቂያለሽ በቅርብ ግን በቃ ብቻዬን ቁጭ ብዬ ሳስበው በቃ ሁሉም ነገር እንትን ሲል የመጣልኝ ሀሳብ ነው። ግን ሳስብ ሳወርድ እንትን ሲል በቃ የተሻለ ሀሳብ ነው ታዲያ። አሁን ሲጀመር ምን ማለት ነው? ከቶፒክ ውጭ የሆነ ታሪክ አምጥተህ አዋቂ ምናምን የምትለው ምን አስበህ ነው አንተ? እሺ ሌላ ምንም ተው፣ ይሄን ተው፣ ቶፒኩን ምናምን ተው፣ ችግር የለውም። ኤኒ ታይም እንሰራዋለን። ሰዓታችን እኮ እየገደልን ነው። ነገም ቢሆን እንሰራዋለን፣ ችግር የለውም። አሁን ዝም ብለሽ ቆይ እስካሁን የተለየ አሁን በዚህ እኔ ወስኛለሁ፣ ግን በቃ የተለየ እኔ ሀሳብ አታስቀይሪኝ እመጣለሁ በዚህ ሰዓት፣ ምክንያቱም ኦልሬዲ ወስኛለሁ። የምርህን ነው እንደዚህ የምታወራው? ግን የምርህን ነው? ሌላ ሀሳብ አለሽ? ሌላ አማራጭ አለሽ? እሺ እንግዲህ እኛ እኮ ገና ልጆች ነን አባ። ምን እያልክ ነው? ገና ስንት ነገር ስንት ሰርተን ስንት እንለወጣለን። ደግሞ የምንጥንቆላ ነው እኛ እግዚአብሔርን እያመሰገንን ጸሎት እያደረግን እየሰራን እንለወጣለን። ገና ከመጀመሪያችን ደግሞ ተስፋ ቆርጦ እንቆላ መሄድ ነው። የምን አዋቂ ማለት ነው? ችግር አለው እንዴ? ከተለወጥን በኋላ እኮ እናመሰግናለን ፈጣሪያችን። እንዴ ይቅር ይበልህ እግዚአብሔርን ይቅር ይበልህ ፈጣሪ። በስመ አብ ወወልድ ቅዱስ ምንድን ነው የሚያወራው? ቆይ ምን ችግር ብንሄድ ምን ችግር አለው? እኔ ብሄድ ምን ችግር አለው? አንቺ ሂጂ አላልኩሽ? እኔ ብሄድ ምን ችግር አለው? እሺ አንተ ማለት እኔ ነኝ። አንድ አካል አንድ አምሳል ሆነናል አይደል እንዴ? ባልና ሚስት ምንድን ነው? ባልና ሚስት ምንድን ነው? አንድ አካል አንድ አምሳል። ይሄ አብረን ይሄ ያሳምነኝ። አብረን እንሂድ፣ ጭራሽ አብረን እንሂድ ትላለህ እንዴ? እሺ ሊለውጠን የሚችልሽ ሀሳብ አለሽ? ሌላ መስራት እየሰራን እኮ ነው፣ እየሞከርን ነው። እስካሁን እየሞከርን ነው፣ ብዙ ነገር ሞከርን። አሁንም ትሰራለህ እስከምንጭ በቃ እስከምትሞት ድረስ ትሰራለህ። ፈጣሪን ታመሰግናለህ፣ ትጸልያለህ። ቀጥ ሰጥለበጥ ብለህ አሁን ለውጥ እኮ የለም። ከሰራህ ለምንድን ነው የማትለወጠው? ትለወጣለህ። እየሰራን አይደል? እንደውንስ በቃ ገና ነው፣ ለኛ ያለው ገና አልደረሰም። በቃ ሲደርስ እንለወጣለን። ምንም የሚያስቸኩል ነገር የለም። መለወጣችን ይቀራል። ይኸውልሽ መለወጣችን አይቀርም አይደል? ከሰራልን በአቋራጭ ብንጠቀም ነው። ከሰራልን በአቋራጭ ብንጠቀም መለወጣችን አይቀርም አይደል? ምን አስቸኮለ? ምን ችግር አለ? አቋራጭ ተጠቅመን አቋራጭ መንገድ ካለ ተጠቅመን ቢሳካልን። አባ ግን የምርህ ነው እንደዚህ የምታወራው? የት ነው? ቆይ እንደዚህ አይነት እንትን የሰማሁት ጀምሮ እኔ ቀልድ አውቃለሁ። እኔ አንተን ማቀብ በቁም ነገር ነው እንጂ እንደዚህ በተልካሻ ወሬ አይደለም። ይሄ ተልካሻ አይደለም፣ ትልቅ ቁም ነገር ነው። ማውራት አልነበረብኝም፣ ዝም ብዬ መሄድ ነበረብኝ። በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ። ከሄድኩ በኋላ ማውራት ነበረብኝ። የት ጭራሽ? ከዛስ አንቺ እኮ ምንም ህይወትን ምስቅልቅሉ ልታወጣ ማለት ነው። በምን መንገድ ነው ምስቅልቅሉ የሚወጣው? እስኪ አስረጂኝ። እዛ እየሄድክ ጥቁር ዶሮ፣ ቀይ ዶሮ፣ ቀይ ፍየል ምናምን ስማ ወንዶ ስቅዱስ ላይክ ካለ ምን ችግር አለው? እንኳን ጥቁር ሌላ ምን ካለ ሲጀምር ለምን ትሄዳለህ? ኖ አረ ካለኝማ መጀመሩን ማለት ነው። ኦኬ እሱ ሲሰጥህ አዋቂው ሀብታም ሲያደርግህ ለሱ ቀይ ዶሮ፣ ጥቁር ዶሮ ምን ችግር አለው? ብልክለት ነው ምን ችግር አለው? ህይወትን ለውጥ ቢሄድ ምን ችግር አለው? አምላክ አስራኝ ምን ትያለሽ? አሁን አባ ይሄንን ቶፒክ እርሳው። አሁን ዛሬ ዩቲዩባችንን እንስራ። ዛሬ ነገ እያልን ምንም እየሰራን አይደለም። ይሄ ራሱ አንድ ቸልተኝነት ነው። ታውቃለህ አይደል? የራሱ አንድ እንሰራለን እያልን አንሰራም። አሁን ደግሞ ጭራሽ ዩቲዩብ እንሰራለን ብለን ተነጋግረን ሌላ ቶፒክ አመጣ እንኳን ምናምን ትላለህ። እዚህ አቋራጭ መንገድ ብንጠቀም ያልኩ ምንም የተለየ ሀሳብ እኮ አላመነሱ። ምንም የሚያበሳጭሽ ነገር አይደለም። አቋራጭ መንገድ የሚባል ነገር የለም። በቃ በቀጥተኛው ኑሯችን እንኖራለን። በፍቅር
የሚፈጠር ነገር እጣ ፈንታንም አውቃለችን የመሰለሽ ልዕልት የሆነች ሚስት ሰጣ ይችን የመሰለች ልጅ ሰጣ አትቀልጅ ምን ነው የወደፊት ማወቅ ማለት ሌላ ሚስት ፈልጋ ስለሆንሽ ነው ያገባውሽ ስማ እና ሌላ ሚስት ፈልጋ ነው አይደለም ሁላችንም ቤተሰቤ የተሻለ ኑሮ ደረጃ እንዲኖረው ፈልጋለሁ እኔ አልፈልግም በቃ አቋራጭ መንገድ ብንጠቀም እኔ ደግሞ አቋራጭ መንገድ የሚባል ነገር የለም አቋራጭ መንገድ እየተጠቀሙ ስንት ህይወታቸው የተመሰቃቀሉ ሰዎች አሉ ስንት ህይወታቸው ምስቅልቅሉ ይወጡ ስማሙ ለመንፈስ ሲጀምር ስለዚህ ቶፒክ እኛ የሚመጥነን ቶፒክ አይደለም ይሄ ቶፒክ መጀመሪያው ነው ይሄ ቶፒክ እኛን አይመጥነንም እንደምታወራው ውድ የዩቲዩብ ቤተሰቦች እንግዲህ እንደምታዩት ነው በጣም እየተበሳጨች ነው ሐሳቧን ራሱ ለመግለጽ በጣም ተቸግራለች ማለት እውነት ነው እውነት ለመናገር የሰው ልጅ አቋራጭ መንገድ ይጠቀማለሁ ብሎ በአቋራጭ መንገድ ህይወቱን የሚያጣ ህይወቱን የሚበላሽ አለና ጥሩ ምክር ነው የመከረችን ብዬ አስባለሁ ለማንኛውም ግን ፕራንክ አድርገን ይሻል ይሄን ዩቲዩብ ቻናል ሰብስክራይብ እያደረጋችሁ ቤተሰብ እንሁን እኛም ጠንክረን እንድንሰራ አቋራጭ መንገድ እንዳንጠቀም አንጠቀም በርግጥ ግን ቤተሰብ ሆነን የተሻለ ነገር እንዲገጥመን ተመኙልን ግን ቪዲዮአችንን ላይክ ሼር እያደረጋችሁ ሰብስክራይብ እያደረጋችሁ አበረታቱን እላለሁ ያንኛውን ኮንተንት ርዕስ ደግሞ ትንሽ ቆይተን እንሰራለን ወይም ደግሞ ነገ እንሰርተን እና አሁን እንደዚህ የተጨቃጨቅንበት ቪዲዮ ሊፖስት ምን ችግር አለው ነግራችኋለሁ እኮ ለቤተሰቦቻችን ነግራችኋለሁ መጀመሪያው ፕራንክ ግን ስላቋረጥኩሽ ሐሳብሽን ይቅርታ ማለት ልትሰሩ የነበረው ሲጀመር አይደለም ሲጀመር እኔ እንደዚህ አይነት ማለት ይሄ አንዳንዴ ህይወታችንን ጥሩ ያደርጉልናል በጥሩ መንገድ እንሄዳለን ጥሩ ደረጃ እንደርሳለን ቤተሰቦች እንረዳለን ብለን በአቋራጭ መንገድ የምንሄድባቸው ነገሮች ህይወታችንን ባጭሩ የሚያስቀሩ ሊሆኑ ይችላሉ እርግጥ ነው ፈተና አለ ችግር አለ በጣም ብዙ ቻሌንጅ አለ ግን ይሄንን ቻሌንጅ ተቋቁሞ ትልቅ ደረጃ መድረስ መስራት መለወጥ ይቻላል እኔ በዛ ነው የማምነው እኔ ከቤተሰቤ ከታች ጀምሬ ስመጣ በመስራት እንጂ ሰው እንደዚህ ተልካሻ መንገድ አቋራጭ መንገድ በመጠቀም ማንንም ሰው ያልፈልታል የሚል ነገርም አልተማርኩም በትዳሬም ላይ በህይወቴም ላይ እንደዚህ አይነት ነገር እንዲፈጠር አልፈልግም ሲጀመር ከየት አምጥተህ እንደዚህ አይነት ነገር እንደተናገረ ሐሳቡን ሳመጣው እንደማትቀበኝ እርግጠኛ ነኝ አውቃለሁ የትም አንቺ ጠንካራ ሰራተኛ ነሽ በቃ ብዙ ነገር እንደምትሞክሪ አውቃለሁ የምትሞክራቸው ነገሮች እንደዚህ ተሳክቶልሽ ትልቅ ደረጃ እንትን ባትይ ራሱ ይገርምሽ ራሱ በጣም ሞቲቬት ሆነሽ ነገሮችን ስለምትሰራቸው በጣም የምደሰተው ባንቺ የምሬን እና አንድ ቀን እንደሚሳካልሽ እርግጠኛ ሆነሽ ስለምትሰራቸው በዛ ተማመናለሁ ሁሌም እና ያገባውሽም ለዛ ይመስለኛል ጠንካራ ስለሆንኩ ነው ያገባኝ እውነቴን ነው ጠንካራ ነሽ ማለት ብዙ ነገር ነው የምትሞክሪው ይሄንን እውነት በጣም ለመሞከር በጣም ወደኋላ አትይም ራሱ ያንቺ ድፍረት እኔ ቢኖረኝ ብዬ አስባለሁ ምክንያቱም እኔ ብዙ ነገር ለመሞከር አስብና ግን ብዙ ነገሮች ወደኋላ ያስፈሩኛል አንዳንዴ ማለት ያስፈሩኛልና አንቺ ደግሞ ብዙ ነገር ለመሞከር ወደኋላ አትይም ያሰብሽውን ነገር ለመሞከር ነው ያንን ስለማቅ እንደማትቀበኝ ያውቃለሁ ግን አይ እኔ ሲጀመር ከኔ ይሄ ስሜት ከኔ እንዴት ወጣ ብለሽ በጣም እሱን ያስገረመሽ ይመስለኛል ተልካሻ ነገር ነው ምክንያቱም ካንተ እኔ እንደዚህ አይነት ተልካሻ እንትን አልጠብቅም ምክንያቱም እንዴት የምተማመንብህ ባል እንደሆንክ እንዴት በቃ የሆነ ማለት አመዛዛኝ አስተዋይ ሰው እንደሆንክ ባል እንደሆንክ ነው የማውቀው እንጂ እንደዚህ ተልከሰከሰ ይሄ ትርክምርኪ ነው እኮ ይሄኛን የሚመጥነን ነገር አይደለም ሲጀምር እውነት ነው ምንም ስለዚህ ከዚህ በኋላ ጸሎት እያደረግን ስራችንን እየሰራን ፈጣሪያችንን ያመሰግንን እንለወጣለን ትልቅ ደረጃም እንደርሳለን ያ ቤተሰቦቻችን ውድ ጊዜያችሁን ሰውታችሁ ስላዳመጣችሁን ሐሳባችንን ሼር ስላደረጋችሁን ተጋራችሁን እናመሰግናለን አመስግኑ እሺ እናመሰግናለን በጣም ነው የምንወዳችሁ በጣም ነው የምናከብራችሁ ሰብስክራይብ እኛም ደግሞ ቤተሰብ ኖሮን
እንደዚህ ዩቲዩብ ለመስራት 520 ምናምን ደርሰናል። በጣም ብዙ ነው። በጣም ነው ደስ ያለን። በቃ ሞቲቬት እየሆነን ነው ቪዲዮ ለመስራት ሁሉና ከዚህ የበለጠ ደግሞ እንድንበረታ እናንተ እገዛችሁ ያስፈልገናል። አግዙን። ደግሞ ሌላ እንደዚህ አሪፍ ኮንተንቶችን እያያዝን እንመጣለን። ብሎግም ይኖራል፣ ብዙ ነገሮች አሉና እነሱን እያያዝን እንመጣለን። እናመሰግናለን። ሰላም ሁኑልን ባይ